በ10 ዓመቱ ታዳጊ ላይ የተፈጸመው ጆሮን ጭው የሚያደርግ አሰቃቂ ወንጀል ከተሰማ ቀናት ተቆጥረዋል። ልጁን ከቤተሰቡ መኖሪያ ግቢ አፍኖ በመውሰድ ጭካኔ በተሞላበት መንገድ ከገደለው በኋላ አስክሬኑን ቆራርጦ መጸዳጃ ቤት ደብቆ ለማምለጥ ሲሞክር የተያዘው ወንጀለኛ ድርጊት የሚኖርበትን ማህበረሰብ ክፉኛ ያስቆጣ፣ ዜናውንም የሰማውን ሰው ሁሉ ያሳዘነ ነበር። ይህን ሰቅጣጭ ድርጊት በፈጸመው ግለሰብ ላይም ሕግ ተገቢውን ቅጣት እንዲሰጥ ሲጠየቅ በግፍ የገደለውን ህፃን ልጅ ነፍስም ፍትህ እንድታገኝ የሚያደርግ ፍርድ እንዲተላለፍ በጥብቅ ሲጠየቅ ቆይቷል። ፍርድ ቤቱም ምርመራውን አጠናቆ ፍርድ ማስተላለፉ ተሰምቷል። በብዙዎች ሲጠበቅ የነበረው የፍርድ ቤት ውሳኔም አስገራሚ ሆኗል። የታዳጊውን ነፍስ በአሰቃቂ ሁኔታ የነጠቀው ወንጀለኛ በሞት እንዲቀጣ ተወስኗል። ይሁን እንጂ ይህ ውሳኔ ፍትህ ሲጠይቅ ከነበረው ተገቢ ቅጣት እንዲሰጥም ድምጹን ሲያሰማ ከቆየው ህዝብ ከፍተኛ ስጋት ገጥሞታል። ለመሆኑ ፍርድ ቤቱ ያስተላለፈው ውሳኔ ምን የሚል ነው? ውሳኔውስ ከፍተኛ ስጋት የገጠመው ለምንድን ነው? እንነግራችኋለን። በሌላ መረጃ ደግሞ ጆሮ የሚሰማው ሁሉ አስጨናቂ ጉዳይ የሆነ በመጣባት ዓለማችን ዛሬም ከቻይና ምድር የተሰማው ዜና አስደንጋጭ ሆኗል። በሆንግ ኮንግ ከተማ በጋራ መኖሪያ ቤት ህንጻዎች ላይ የተነሳው እሳት በርካታ ሰዎችን እንደገደለ ተሰምቷል። ብዙ ሰዎች በዚህ አስፈሪ እሳት ውስጥ የገቡበት እንዳልታወቀ ሲነገር፣ የሟቾች ቁጥር ከሰዓት ሰዓት እያሻቀበ ነው። አፍ አውጥቶ የሚባላ በሚመስለው እሳት ውስጥ የአደጋ ጊዜ ሰራተኞችን በጉጉት የሚጠባበቁ ነፍሳት መኖራቸው በእጅጉ የሚያሳዝን ሆኗል። በእድሳት ላይ የነበረው በሺዎች የሚቆጠሩ ሰዎች የሚኖርበት የመኖሪያ ህንጻ ላይ ከቁጥጥር ውጭ የሆነ እሳት እንዴት ሊፈጠር ቻለ የሚለው አጠያያቂ ሆኗል። ነዋሪዎች በክስተቱ ሲደናገጡ ከእሳቱ መነሳት ጋር ግንኙነት እንዳላቸው የተጠረጠሩ ሰዎች ታስረዋል። ለመሆኑ በህንጻዎቹ ላይ የተፈጠረው እሳት መነሻው ምንድን ነው? በታሪክ ከታዩ የእሳት አደጋዎች የመጀመሪያ ደረጃ የያዘው አደጋ ያስከተለው ውድመት ምን ያህል ነው የሚለውን ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የሞት ፍርድ ስለተላለፈበት ወንጀለኛና ስለ አስፈሪው የእሳት አደጋ የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። የ10 ዓመት ታዳጊ ልጅ በአያቶቹ ቤት ተከራይቶ በሚኖር ሰው ታፍኖ ተወስዶ አሰቃቂ ሁኔታ ተገሎ አስክሬኑ መጸዳጃ ቤት ተቀብሮ ተገኘ የሚለው አስደንጋጭ ዜና የተሰማው ከቀናት በፊት ነበር። ይህም ድርጊት ወንጀሉ የተፈጸመበትን የአርባ ምንጭ ከተማ ነዋሪዎች ያስቆጣ ከመሆኑም በላይ ዜናው የሰማውን ሰው ሁሉ ያስደነገጠ ሆኗል። ይህ አሳዛኝ ድርጊት በአካባቢያቸው መተግበሩ ያሳዘናቸው የአርባ ምንጭ ከተማ ነዋሪዎችም ፍትህ እንዲሰፍን ሲጠይቁ ከርመዋል። ገዳዩ ድርጊቱን ከፈጸመ በኋላ ሊያመልጥ ሲል በፖሊስ ቁጥጥር ስር መዋሉ ከተሰማ በኋላም ተገቢው ፍርድ እንዲተላለፍ በርካቶች ድምጻቸውን ሲያሰሙ ቆይተዋል። የጋሞ ዞን ከፍተኛ ፍርድ ቤትም ምርመራውን አጠናቆ በትናንትናው ዕለት ፍርድ አስተላልፏል። ተከሳሹ የቀድሞ የታዳጊው መምህር በመሆኑ ይህን የትውውቅ እድል ተጠቅሞ ታዳጊ ናትናኤል ማይክልን ከትምህርት ቤት ሲመለስ ጠልፎ ወደ መኖሪያ ቤቱ እንደወሰደው የአቃቤ ሕግ ማስረጃዎች ገልጸዋል። ታዳጊውን ወደ ቤቱ ከወሰደው በኋላ አፍና አፍንጫውን በፕላስተር በማሸግ ካፈነው በኋላ በቦክስ እንደመታው ተነግሯል። በዚህ መሃል ታዳጊው ለማምለጥ ሲታገል ተመልሶ በመምጣት በአንሶላ አንቆ ሕይወቱን ከነጠቀው በኋላ አስክሬኑን መጸዳጃ ቤት ውስጥ ለመደበቅ መሞከሩ ተረጋግጧል። ለመስማት የከበደ ጭካኔ የተሞላበት ተግባር በመፈጸሙም የወንጀል ሕግ አንቀጽ 539 ዝባር 1 ሐመርሃና 590 ዝባር 2 ሰን የተላለፈው ተከሳሽ አስቀድሞ በህፃኑ ቤተሰብ ላይ ገንዘብ የመጠየቅና የራሱን ኑሮ የመቀየር አደገኛ አስተሳሰብ አንግቦ ይህንን ድርጊት መፈጸሙ በክሱ ተገልጿል። ይህን የአቃቢ ሕግ መረጃና ማስረጃ የሰማው ፍርድ ቤትም በትናንትናው ዕለት የመጨረሻ ውሳኔ አስተላልፏል። የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ሕግን ክስና ማስረጃዎች አጥጋቢ ሆኖ በማግኘቱ ተከሳሹ በጭካኔ በተሞላበት መንገድ የፈጸመው አስቦ የመግደልና ታዳጊን የመጥለፍ ወንጀል ተረጋግጦበት በሞት እንዲቀጣ ውሳኔ ተላልፏል። ይህም ፍርድ በርካቶችን ያስደሰተ ሲሆን ተመሳሳይ በጭካኔ የተሞሉ ሰዎችን ማስጠንቀቂያና ማስተማሪያ እንደሚሆን እየተነገረ ሲሆን ነገር ግን ፍርዱ ብቻ ሳይሆን ፍርዱ ተፈጻሚ እንዲሆን እስከ መጨረሻው መታገል እንደሚያስፈልግ
እየተነገረ ነው። በውሳኔውም በርካቶች መደሰታቸውን ሲገልጹ፣ ተግባራዊነቱ ላይ ግን ስጋት እንዳለባቸው ሀሳባቸውን እያጋሩ ነው። ውሳኔው ተግባራዊ ሆኖ የሞት ፍርድ ቅጣት ይፈጸማል ወይስ ብዙዎች ስጋት እንደገባቸው ተፈጻሚነቱ ይቀራል የሚለውን ጊዜ የሚፈታው ይሆናል እያልን ወደ ሌላኛው መረጃችን እናመራለን። በቻይና የሆንግ ኮንግ ከተማ እጅግ አስከፊ የእሳት አደጋ ተከስቶ በርካቶች መሞታቸው ተሰምቷል። በከተማዋ በመኖሪያ ህንፃ ላይ በተቀሰቀሰው አደጋ የሟቾች ቁጥር ከቀን ወደ ቀን እየጨመረ መምጣቱም ተሰምቷል። ከሟቾቹም በተጨማሪ ብዙዎች የገቡበት ሳይታወቅ በቃጠሎ ውስጥ መቅረታቸው ታውቋል። በሆንግ ኮንግ ከተማ በሚገኙ በርካታ የጋራ መኖሪያ ህንፃዎች ላይ በተነሳው አውዳሚ የእሳት አደጋ ቢያንስ 65 ሰዎች መሞታቸውን ባለስልጣናቱ ተናግረዋል። ከ200 በላይ ሰዎች እስካሁን ያሉበት ያልታወቀ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ ጊዜያዊ መጠለያዎች እንዲዘዋወሩ መደረጉ ታውቋል። በአንድ አካባቢ በሚገኙ መኖሪያ ህንፃዎች ላይ የተነሳው እሳት ከ18 ሰዓታት በላይ ለሚሆን ጊዜ ሲግለበለብ እንደታየም ታውቋል። በአስከፊነቱ ባለፉት 60 ዓመታት ከተከሰቱ የእሳት አደጋዎች ቀዳሚ የሆነው ይህንን ክስተት ለመቆጣጠር ከ800 በላይ የእሳት አደጋዎች ተሰማርተው ነበር። ረቡዕ ምሽት የተነሳው ይህ እሳት አደጋ በሆንግ ኮንግ በሚገኘው ዋንግ ፉ ኮርት በተሰኘው ግዙፍ የጋራ መኖሪያ ህንፃዎች መንደር ነው። ይህ መንደር እያንዳንዳቸው 31 ወለሎችን የያዙ 8 የመኖሪያ ህንፃዎችን የያዘ ሲሆን ከአንድ ህንፃ በስተቀር በሁሉም ላይ የእሳት አደጋ እንዳጋጠመ ተነግሯል። በ2021 የወጣ የመንግስት የህዝብ ቆጠራ መረጃ እንደሚያሳየውም በእነዚህ ህንፃዎች ላይ በሚገኙት 1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች እንደሚኖሩ ተነግሯል። ከ42 ዓመት በፊት በ1975 ዓ.ም የተገነቡት እነዚህ ህንፃዎች በእድሳት ላይ እንደነበሩ የታወቀ ሲሆን ዙሪያቸውም እድሳቱን ለማከናወን በተዘረጉ የቀርከሃ መወጣጫዎችና አረንጓዴ ባለወንፊት መሸፈኛ ጨርቆች ተከቦ ነበር። በአካባቢው የተቀረጹ ቪዲዮዎች እሳቱ በቀርከሃው አማካኝነት በፍጥነት ሲስፋፋ እንደነበር አሳይተዋል። በርካታ ነዋሪዎች ለአገር ውስጥ መገናኛ ብዙሃን የሰጡት እማኝነት እንደሚያሳየውም እሳቱ በተነሳበት ሰዓት የማንቂያ ደወል እንዳልተሰማ ተናግረዋል። የእሳት አደጋው በአስከፊነት መጠኑ ከፍተኛ የሆነ ደረጃ 5 ምድብ ውስጥም ተቀምጧል። በሆንግ ኮንግ በዚህ ምድብ ውስጥ የወደቀው የእሳት አደጋ የተከሰተው ከዛሬ 17 ዓመታት በፊት ነበር። የእሳቱን መነሻ ለማግኘት የተደረገው የመጀመሪያ ደረጃ ምርመራ እሳቱ የተስፋፋበት ፍጥነት ያልተለመደ እንደሆነ ማመላከቱን የሆንግ ኮንግ የደህንነት ኃላፊ ተናግረዋል። በህንፃው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው ፓሊስትሪን የተባለ የግንባታ ግብዓት ለእሳቱ መባባስ አንድ ምክንያት ሆኖም ተጠቅሷል። እሳቱ ከተነሳበት ጊዜ አንስቶ በአደጋው ህይወታቸው ያለፈ ሰዎች ብዛትን በተመለከተ የሚወጡ ቁጥሮች ቀስ በቀስ እየጨመሩ ነው። የሆንግ ኮንግ ባለስልጣናት በሰጡት ጋዜጣዊ መግለጫ ላይ ይፋ የተደረገው የመጨረሻው ቁጥር እንደሚያመላክተው እስካሁን 44 ሰዎች መሞታቸው ተረጋግጧል። 40 ሰዎች ህይወታቸው ያለፈው በአደጋው ስፍራ ላይ ሲሆን አራቱ ደግሞ ወደ ሆስፒታል ከደረሱ በኋላ እንደሆነም ተነግሯል። 45 ሰዎች ደግሞ አስኪ ሁኔታ ውስጥ እንደሚገኙ ተገልጿል። ከተጎዱት ሰዎች መካከል የእሳት አደጋ ሰራተኞችም እንደሚገኙበት መግለጫው አክሎ ተናግሯል። ሆንግ ኮንግ ውስጥ በዚህ መጠን የሰዎችን ህይወት የቀጠፈ እሳት የተከሰተው ከ63 ዓመታት በፊት በአውሮፓውያኑ አቆጣጠር 1962 ላይ ነበር። በወቅቱም በርካታ ህንፃዎች ላይ የተነሳው እሳት ለ44 ሰዎች ሞት ምክንያት እንደሆነ ታሪክ ይጠቅሳል። ከእሳት አደጋው ጋር በተያያዘ 3 የተጠረጠሩ ሰዎች በቁጥጥር ስር መዋላቸውንና ምርመራ መጀመሩን የሀገር ውስጥ መገናኛ ብዙሃን ሲዘግቡ በፖሊስ ከተያዙ ሰዎች ውስጥ 2ቱ የህንፃዎቹን እድሳት የሚያከናውነው የኮንስትራክሽን ኩባንያ ዳይሬክተሮች ናቸው። የሆንግ ኮንግ ፖሊስ ቃል አቀባይ እንደገለጹትም በሚደረገው ምርመራ እሳቱ እንዲነሳ ምክንያት የሆኑ በኩባንያው ኃላፊዎች የተፈጸሙ ድርጊቶች ወይም ቸልተኝነቶች ስለመኖራቸው ማጣራት እንደሚደረግ ገልጸዋል። የኩባንያው ኃላፊ የሆኑ ሰዎች በከፍተኛ መጠን ቸልተኛ በመሆናቸው የተነሳ አደጋ እንደተፈጠረ፣ እሳቱ ከቁጥጥር ውጪ በሆነ ሁኔታ እንደተስፋፋና ከፍተኛ ሞት እንደተከሰተ ለማመን የሚያስችል ምክንያት አለን ሲሉም ቃል አቀባዩ ተናግረዋል። ይሁን እንጂ እስካሁን ድረስ እሳቱ የተነሳበት ትክክለኛ ምክንያት አልታወቀም። ውድ የአማርያ ቲዩብ ቤተሰቦች ከእንዲህ አይነት አደጋ ይሰውረን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ በያላችሁበት ቸር ቆዩልን።